አንድ ወንድ ግንኙነት ካደረገ በኋላ የመጀመሪያ ዙር ጨርሶ ለሁለተኛ ዙር መቼ ነው ዝግጁ መሆን ያለበት የሚባለውን ጥያቄ ከብዙ ክላይንቶቼ የማገኘው ጥያቄ ነውና ዛሬ እሱን ጥያቄ መልሳለሁ። ታይሙ ሪፍራክተሪ ፔሪድ ይባላል። ይህ ፔሪድ ማለት አንድ ወንድ የዘር ፈሳሽ ካፈሰሰ በኋላ ለሁለተኛ ግንኙነት ዝግጁ የሚሆንበት በፍላጎትም አንጻር በብልት ዝግጁነትም አንጻር ዝግጁ የሚሆንበት ሰዓት ምን ያክል ደቂቃ ይፈጃል? ዳይት፣ ኤክሰርሳይዝ፣ ስትሬስ እና ከምንም ነገር በላይ ደግሞ እድሜ ይወስነዋል ማለት ነው። ስለዚህ ብዙ ጊዜ ቲኔጀሮች የሆናችሁና 20 ዓመታችሁ ውስጥ ያላችሁ ሰዎች የተወሰኑ ደቂቃዎች ቢበዛ 1 ሰዓት ድረስ ቢቆይባችሁ ኖርማል ከሆነ ማለት ነው። 30 እና 40 ዓመት ላይ ከሆናችሁ ደግሞ ሚኒመሙ 30 ደቂቃ ነው። ከዛ እስከ ተወሰነ ሰዓታት ሊቆይ ይችላል። 50 ዓመት እና ከዛ በላይ ከሆናችሁ ደግሞ ሚኒመም የተወሰነ ሰዓታት ሊቆይ ይችላል። ከዛ ማክሲመም ደግሞ እስከ 24 ሰዓት ድረስ ሊሄድ ይችላል። አንድ ወንድ ለምንድን ነው ሪፍራክተሪ ፔሪድ የሚፈጠርበት ብለን ስናስብ እንደ መኪና አድርገን ነው የምናስበው ማለት ነው። ስለዚህ አንድ ወንድ ግንኙነት ሲያደርግ ማክሲመም አማውንት ኦፍ ዶፓሚን የሚባል ፈሳሽ ይለቀቃል። ይህ ፈሳሽ ኤክሳይትመንትን የሚጨምር ግንኙነት ጊዜ አታችመንትን የሚጨምር ስትሮንግ የምትሆንበትን ነገር ዲተርማይን የሚያደርግ ዳጅ አድርገን ነው የምናስበው። ሰው የዘር ፈሳሽ ስትታፈሱ ድረስ በደንብ አድርጎ አቅም የሚሰጣችሁ ዶፓሚን ነው ማለት ነው። ልክ የዘር ፈሳሽ እንዳፈሰሳችሁ የሚለቀቁ 2 ሆርሞኖች አሉ። የመጀመሪያው ፕሮላክቲን ነው። ፕሮላክቲን የሚባለው ሆርሞን የዶፓሚን ተቃራኒ ነው። የመኪናው ፍሬን አድርጋችሁ ልታስቡ ትችላላችሁ ማለት ነው። እዛ ሲሆን ቀጥሎ ግንኙነት ለማድረግ ፍላጎቱም ይቀንሳል፣ የብልት ዝግጁነቱም ይቀንሳል። ይሄ ሆርሞን ተለቆ ወዲያውኑ ነው የሚወርደው። ለትንሽ ጊዜ ለተባለበት ሰዓት ነው የሚቆየው ማለት ነው። አንለስ ኖርማሊ ፕሮላክቲን ሆርሞናችሁ ከፍተኛ ካልሆነ በስተቀር ብዙ ጊዜ ራሱን የሚያረካው ወንድ የዘር ፈሳሽ በፈሰሰ ቁጥር ፕሮላክቲን ይለቀቃል እና የሆነ ጊዜ ላይ ከጭንቅላታችሁ የሚለቀቀው ብቻ ሳይሆን ደማችሁ ውስጥ ያለው የፕሮላክቲን ሌቭል ከፍተኛ ይሆናል። ስለዚህ ሪፍራክተሪ ፔሪዳችሁን እያራዘመባችሁ ይመጣል ማለት ነው። ሁለተኛ ኦክሲቶሲን የሚባለው መኪናው ፓርክ ሊያደርግ ነው ወይም ፓርኪንግ ሞድ ላይ ገባ ማለት ነው። ኦክሲቶሲን ሲለቀቅ ሪላክስ ያደርጋል፣ ሳቲስፋይድ እንዲሆን ነው የሚያደርገው አንድን ወንድ። ከዛ በኋላ እንቅልፍ እንዲለው ነው የሚያደርገው ማለት ነው። ሶ ፕሮላክቲን እና ኦክሲቶሲን ሆርሞን አንድ ላይ ሲለቀቁ አንድ ወንድ ከመጀመሪያ ዙር ቀጥሎ ሁለተኛ ዙር እንዳይደግም ዲዛይን የተደረጉ ነገሮች ናቸው ማለት ነው። ከዛ ውጪ ደግሞ ሪፍራክተሪ ፔሪድን ሊያስረዝሙ የሚችሉ ነገሮች የእንቅርት ሆርሞን ወይም ታይሮይድ ሆርሞን በጣም ዝቅተኛ ከሆነ እና ቴስቶስትሮን ሆርሞን በጣም ዝቅተኛ ከሆነ ሪፍራክተሪ ፔሪድን ረዘም ሊያደርጉት ይችላሉ። ሪፍራክተሪ ፔሪድ በእድሜያችሁ ትክክለኛ የተባለውን ወይም ቅድም ያልኩትን አይነት ደረጃ ካልሆነ መታችሁ ሆርሞናችሁን ቼክ አስደርጉ። ላይፍ ስታይሎቹ ላይ ደግሞ ቼንጅ ማድረግ ያለባችሁ ነገሮች አሉ። አንደኛ መልቲ ቫይታሚንስ ብትወስዱ ጥሩ ነው። በተለይ ደግሞ ቫይታሚን B6 እና ዚንክ ብትወስዱ የፕሮላክቲን ሌቭልን ዝቅ የማድረግ ባህሪ ያላቸው። ከዛ ውጪ ደግሞ ዶፓሚንን ከፍ የማድረግ ባህሪ የሚያመጡ ነገሮች አሉ። አንደኛ ዳርክ ቸኮሌት ነው። ሁለተኛ ደግሞ ኮልድ የሆነ ቀዝቃዛ የሆነ ሻወር ከግንኙነት በፊት የዶፓሚን ሌቭላችሁን ከፍተኛ እንዲሆን ያደርግላችኋል ማለት ነው። ከዛ ውጪ ግን ትክክለኛ ዳይት መብላት፣ ኤክሰርሳይዝ በትክክል ማድረግ፣ በተለይ ደግሞ ክብደት ማንሳት ኤክሰርሳይዝ እና ኬጌል ኤክሰርሳይዞች የምንላቸውን እንደዚህ አይነት ኤክሰርሳይዞች ማድረግ በብዙ አይነት ወይ ሊረዳችሁ ይችላል። ሌላ ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ ጻፉልኝ። መታችሁ መታከም ከፈለጋችሁ በማንኛውም የስንፈተ ወሲብ ነገር በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። ቻው። ወንዶች የመጀመሪያ ዙር ግንኙነት ካደረጋችሁ በኋላ ቀጣይ ግንኙነት ለማድረግ አለመቻል ስንፈተ ወሲብ አለባችሁ አያስብልም። ሰውነት ለብልት ዝግጁነት የሚፈጅበትን ሰዓት ሪፍራክተሪ ፔሪድ ብለን እንጠራዋለን። ይሄ ደግሞ የሁሉም ወንዶች አንድ አይነት አይደለም። የአንዳንዶች በጣም ሾርት የሆነ ሪፍራክተሪ ፔሪድ ስላላቸው ግንኙነቱን ድጋሚ ለማድረግ እድል ይኖራቸዋል። አንዳንዶች ደግሞ ረዘም ያለ ፔሪድ ስለሚኖር ግንኙነቱን ለማድረግ ቀናት ሊፈልጉ ይችላሉ። ሪፍራክተሪ ፔሪዳችሁ ረዘም ያለባችሁ ሰዎች እነዚህ ነገሮች ብታደርጉ ለመቀነስ ይረዳቸዋል። የመጀመሪያው ጤናማ የሆኑ ላይፍ ስታይሎችን መከተል፣ እንቅስቃሴዎችን መስራት፣ ጤናማ አመጋገቦችን መመገብ፣ አልኮል፣ ጫት እና ሲጋራ ካለ እነሱን ነገር ከህይወታችሁ ማስወገድ። ሁለተኛው ጤናማ የግንኙነት ፍላጎት እንዲኖራችሁ ያስፈልጋል። በሆርሞን መዛባት ምክንያት የመጣ የፍላጎት መቀነስ ወይም ማጣት ካለ እሱን ማስተካከል፣ እንዲሁም ደግሞ የፍላጎት ሊጨምሩ የሚችሉ ምግቦችን እዚህ ጋር መመገብ ያስፈልጋል። የስኳር ታማሚ ከሆናችሁ የስኳር መጠናችሁ ሊጨምሩ ስለሚችሉ እነሱ በጥንቃቄ መውሰድ ያስፈልጋቸዋል።
ኛው የአንዳንድ ንጥረ ነገሮች እጥረት ይሄንን የግንኙነት ቆይታ ሊያረዝምባችሁ ስለሚችል እንደ ዚንክ እና ማግኒዥየም ያላቸውን ሳፕሊመንቶች መውሰድ ሪፍራክተሪ ፔሪዳችሁን ለማጥበብ ይረዳቸዋል።